በመጨረሻ ተስፋ ቆርጬ እኔም ባለቤቴም ተስፋ ቆርጠን በቃ እንግዲህ ይሄ ልጅ ከእጃችን ሊያመልጥ ነው ምን ይሻለናል? አንድ ወር ከ15 ቀን ሙሉ ያላሳከምንበት ያልወሰንበት ቦታ የለም። ሲያቅተን ግን በርግጥ ማለቅስበት ቀን አይደለም ለኔ የደስታ ቀን ነው ዛሬ እና እዛን ቀን መጨረሻ ላይ በእግሩ መራመድ ስለማይችል በሞተር አመጣ ነው አምጥቼ በዚህ ጋር ገብቼ ሞተር ለማቆም ወደዛ እኔ ሲሄድ እሱና ባለቤቴ ወደዛ ሄደው ቁጭ አሉ። እኔ ቦታ አጥቼ እዛች ጋር ቆም ያለው እስከ መጨረሻ ግን የሰማሁት አንድ ቃል ብቻ ነበር። እሱ ምንድነው ባዶ ጀሪካን ሄዶ ስራ የሚሰራ ከሆነ የሚል ነበር በእልት እና እሱም ብቻ ነበር። ከዛ ውጪ ሌላ ነገር አልሰማም። ምን እንደሚደረግ ምን እንደሚሆንም ጭምር አልሰማም አላየውም ነበር። ምክንያቱም ተስፋ ቆርጬ ስለነበር እስከ መጨረሻም ሳለቅስ ነበር። ከዛ መጨረሻ ላይ ፕሮግራሙ አለቀ። ካለቀ በኋላ እኔ ከዛች ወደዚህ መጥቼ እነሱ ካሉበት ይዣቸው ወደዚህ አስጠጋዋቸው። ፕሮግራሙም አለቀ። ሰውም ሄደ ተበትነው ሁሉም ሰው ሲሄድ ትንሽ ያው እንደ መፍራትም ነገር ስለነበርን እንዴት ወስደን እናጸልየው ምናምን ያል ነበር። በቃ ዛሬ ግዴታ መጨረሻውን አይተን እንሄዳለን እና አንድ ወር ከምናምን አንድ ወር ከ15 ትምህርት ቤት አልሄደም። ከቤትም ወጥቶ አያውቅም። በዛ ላይ ደግሞ ጓደኞቼ ውጪ ሲጫወቱ እኔ እኮ ቤት ነኝ ምናምን ነገር ስል ነበር። ያን እንግዲህ ወላጅ እንግዲህ ሰምቶ እንደማይችል ውስጡ እንደማይችል ያው ግልጽ ነውና ከዛ በግድ እስከዚህ ጎትተ ነው አመጣ ነው። ያው መራመድ ስለማይችል ትንሽ ከኛም ያው ወደኛ ስለተጠጋ ይከብደናል፣ ለመሸከም ከበደን። እዚህ ሲደርስ ግን ተልፈስፎ ወደቀ ከኛ እጅ። እኔ ግን በዚህ መሃል ስላልቻልኩ እኔ ራሴ እዛ ጋር ወድቄያለሁ። ከዛ ወይ ነው በቃ ከኔ ያችን ብቻ ነው የማውቀው። ለቀቁት በቃ መድረኩን በጠበጥኩ በጩኸት። በዛ መሃል እሱንም ጎትተው ወደዚህ ያወጡት፣ እኔንም በዛው ልክ እዚህ ጋር አመጡና መጨረሻ ላይ እንግዲህ ለብቻ ጸሎት ተደረገለት። የድግምት መንፈስ ነው ተብሎ ተጸለየለት። እዛ ጋር አስጠንቶ ነብዩ ጸለየለት፣ ውሃም አርከበከበለት። ከዛ በኋላ ከዛሬ በኋላ ይሄ ልጅ አንድ ነገር ከሆነ ከነው ሰዷል። ያው በዚህ አጋጣሚ እኔ ምንም ብለው ተባረክ ብለው ተባርኳል። ኦሬዲ አገልግሎት ዘመኔ ይባረክ ይታደስ ብል ሁሉም ነገር ተሰጥቶታል። ይሄን ልጅ የምታስታውሱ ክብር ለኢየሱስ ይሁን። ይሄን ልጅ የምታስታውሱ ካላችሁ ኦሬዲ አስከሬን ነው የመጣው እና አሁን ደህና ነህ? ደህና ነኝ። እስቲ አንዴ ወረጥ በል ተንቀሳቀስ። ወረጥ በል ያልኩበት ምክንያት እንግዲህ ስንት ሰው አጅቦት ይዞት እንደመጣ ስላላያችሁ ነው። እኔ በአይኔ ስላየው ነው። በእለቱ መጨረሻ ላይ እዚህ የቀሩ ሰዎች ያዩ ሰዎች ይኖራሉ የሚል እምነት አለኝ። አሉ አንዳንድ ሰዎች እና ሬሳ ነው መራመድ አይችልም። ተሸክመነው ሞተር ላይ ነው ያመጣሁት። በራሱ መቆም አልቻለም። ተሸክመነው ነው እንደው አስተናጋጆች ተሸክሞት ነው ወደዚህ የወሰዱት። እዚህ አስተኝቶት የድግምት መንፈስ ብለው ጸለየለት። ከዛ ተነሳ፣ አቀፈኝ። ከዛ በእግሩ ተራምዶ ወደ ቤት ሄደ። እለቱ እሁድ ዕለት ነበር። ሰኞም እያየው ነበር፣ ማክሰኞም እያየው ነበር። እኔ ትምህርት ቤት ሄዳለሁ ሲል አይ ቆይ እስቲ ልፈትሽ ምናምን ነገር እጁን እግሩን እያየው አቆየሁትና አጋጣሚ ሮብ ዕለት ፈተና ስለነበረው እዚህ በዛለል ትምህርት ቤት ነው የሚማረው።
ሄደው ፈተና ተፈተነ፣ ተፈውሶ ቀረ እና እግዚአብሔር ይመስገን።